ሰላም ውድ የኤግዛም ቤዝድ ቱቶሪያል ተከታታዮች እንዴት ናችሁ? ሰላም ለእናንተ ይሁን። ታምራት ነኝ። ዛሬ ግሬድ 10 ኬሚስትሪ ዩኒት 2 ሶሉሽን ፓርት 1ን ይዤላችሁ መጥቻለሁ። እንግዲህ ተማሪዎች የ10ኛ ክፍል ኬሚስትሪ ላይ ከሚገኙ ዩኒቶች ውስጥ ሰፋፊ ከሚባሉ ዩኒቶች ውስጥ ዋነኛው አንዱ ይሄ ሶሉሽን የሚባለው ዩኒት ነው። በስፋት ብቻም ሳይሆን ተማሪዎች ጠጠር በማለትም ደረጃ ከሌሎች ዩኒቶች ትንሽ ያዝ የሚያደርግ ዩኒት ነው ይሄ ሶሉሽን። ስለዚህ በተቻለ መጠን በጣም ቀሏችሁ እንዲሁም በየሜን ኮንተንቱ ደግሞ የተለያዩ ኢንትራንስ ኤግዛም ጥያቄዎችን እያሰራዋችሁ በምን መንገድም ደግሞ ጥያቄዎቹ ሊጠየቁ እንደምትችሉ እያንዳንዱን ነገር እያሳየዋችሁ ዘና ብላችሁ ይህንን ዩኒት ማስተር እንድታረጉት ለማድረግ እሞክራለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እላለሁ ተማሪዎች። ሌላው እዚህ ጋር እንደምነግራችሁ ነገር ይሄ ዩኒት 2 ሶሉሽን የሚለው በኦልድ ካሪኩለም ላይ የ12ኛ ክፍል ግሬድ 12 ዩኒት 1 ላይ የነበረ ዩኒት ነው። እዛ ላይ ብዙ ሰፋፊ ሐሳቦች ተካተውበት ነበር። የ12ኛው ላይ እንደ ኮሊጌቲቭ አይነት ፕሮፐርቲ ማለት ነው። ብዙ ኢንትራንስ ኤግዛም ጥያቄ የሚወጣባቸው ነገር ግን ወደ 10ኛ ክፍል ሲያመጡት ያን ኮሊጌቲቭ ፕሮፐርቲ ሙሉ በሙሉ አስቀርተውታል። በትንሹም ቢሆን አጠር ብሎላችሁ ነው የመጣው ማለት ነው። እሺ ይህንን ያክል ካልኳችሁ ተማሪዎች ቀጥታ ወደ ትምህርቱ ከመግባታችን በፊት እንደ ሁልጊዜ ሁሉ በዚህ ዩኒት ውስጥ ምን አይነት ሜን ኮንተንቶች አሉ፣ ምን ያክልስ ጥያቄ ወጥቶበታል የሚለውን ደግሞ እናያለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ይሄ ዩኒት 6 ሜን ኮንተንቶች አሉት። የመጀመሪያው ሜን ኮንተንት ሄትሮጂኒየስ ኤንድ ሆሞጂኒየስ ሚክስቸር የሚል ነው። 2.2 ደግሞ the solution process የሚል ነው። ሶስተኛው ሜን ኮንተንት 2.3 solubility as an equilibrium process የሚል ሜን ኮንተንት አለው። አራተኛው 2.4 way of expressing concentration of solutions የሚል ሜን ኮንተንትም አለው። አምስተኛው ሜን ኮንተንት 2.5 preparation of solutions የሚል ነው። ስድስተኛውና የመጨረሻው የዚህ ዩኒት ሜን ኮንተንት ሶሉሽን ስቶቺዮሜትሪ የሚል ነው። ከነዚህ ሜን ኮንተንት ላይ ከ2005 ጀምሮ እስከ 2013 ድረስ ወደ 80 አካባቢ የኢንትራንስ ኤግዛም ጥያቄዎች ወጥተውበታል ማለት ነው። እነዚህ ጥያቄዎች እንግዲህ 12ኛ ክፍል በኦልድ ካሪኩለም ሶሉሽን የሚለው ዩኒት ላይ የወጡ ጥያቄዎች ናቸው። ከነዛ የተወሰዱ ናቸው ማለት ነው። ስለዚህ እነዚህን ጥያቄዎች በእነዚህ በእያንዳንዱ ሜን ኮንተንት ላይ እያካተትን ጥያቄዎቹንም እየሰራን የምንሄድ ይሆናል ማለት ነው። ከ2014 እስከ 2017 ድረስ ከዚህ ዩኒት ላይ ምንም አይነት ጥያቄ አልወጣም። ምክንያቱም ለመጀመሪያ ጊዜ ከዚህ ዩኒት ላይ ጥያቄ መውጣት የጀመረው ወይ ደግሞ የሚጀምረው ከ2018 ዓ.ም ጀምሮ ነው ማለት ነው። ይህንን እንድታውቁ። ይህንን ያክል ካልኳችሁ ተማሪዎች በቀጣይ ደግሞ ይህንን ዩኒት ተምራችሁ ስትጨርሱ ምን ነገሮች ማወቅ አለባችሁ፣ የዚህ ዩኒት ለርኒንግ አውትካምሱ ምንድን የሚለውን በመናገር ደግሞ ልጀምር። at the end of this unit you will be able to explain the type of solution። የተለያዩ ታይፕ ኦፍ ሶሉሽኖች አሉ። ሆሞጂኒየስ፣ ሄትሮጂኒየስ፣ ሊኩዊድ ሶሉሽን፣ ጋሺየስ ሶሉሽን፣ ሶሊድ ሶሉሽን፣ ኮሎይድ፣ ሰስፔንሽን ሶሉሽን የምንላቸው አሉ። እነዚህን እያንዳንዱን ታይፕ ኦፍ ሶሉሽን ኤክስፕሌን ማድረግ ከናንተ ይጠበቃል ከዚህ ትምህርት በኋላ። ሌላኛው ደግሞ ዲስክራይብ ዘ ሶሉሽን ፎርሜሽን ፕሮሰስ፣ ሶሉሽን ፎርም የሚደረግበትን ፕሮሰስ ዲስክራይብ ማድረግ ከናንተ ይጠበቃል። ሬት ኦፍ ዲዞሉሽን ማለት ምን ማለት ነው የሚለውን ዲስክራይብ ማድረግ ይጠበቅባቸዋል። ሂት ኦፍ ሶሉሽን ምን ማለት ነው፣ ሶሉቢሊቲ ስን ምን ማለት ነው የሚሉ ነገሮችን በደንብ ዲስክራይብ ዲፋይን ማድረግ ከናንተ ይጠበቃል ማለት ነው። ሌላኛው ዲስክራይብ ዘ ዲፔንደንሲ ኦፍ ሶሉቢሊቲ ኦን ኤ ቴምፕሬቸር ኤንድ ፕሬሸር ኦፍ ሶሉሽን። ምንድነው ሶሉቢሊቲ እንዴት ነው ቴምፕሬቸር ላይ እና ፕሬሸር ላይ ዲፔንድ የሚያደርጉ የሚለውን ዲስክራይብ ማድረግ አለባችሁ። ያ ማለት ቴምፕሬቸር እና ፕሬሸር ሲጨምር ሶሉቢሊቲያችን ምንድነው የሚሆነው የሚለውን ሪሌሽንሺፓቸውን በደንብ ማወቅ መቻል አለባችሁ ማለት ነው። ሌላኛው ማወቅ ያለባችሁ ሶልቭ ፕሮብሌምስ ኢንቮልቪንግ ኮንሰንትሬሽን ኦፍ ሶሉሽን። ኮንሰንትሬሽን ኦፍ ሶሉሽን ኢንቮልቭ የሚያደርግባቸው የተለያዩ ጥያቄዎች አሉ። እነዛን ጥያቄዎች ሶልቭ ማድረግ መቻል አለባችሁ። እንደዚህ አይነት ጥያቄዎችን ደግሞ በደንብ አድርገን እንሰራለን። ሌላው ኤክስፕረስ ዘ ኮንሰንትሬሽን ኦፍ ሶሉሽን ኢን ቫሪየስ ዩኒት። ሌላው የአንድን ሶሉሽን ኮንሰንትሬሽን በተለያዩ ዩኒቶች ኤክስፕረስ ማድረግ መቻል አለባችሁ። ለምሳሌ በሞላሪቲ ሊሆን ይችላል፣ በኖርማሊቲ ሊሆን ይችላል፣ በሞላሊቲ ሊሆን ይችላል፣ በሞል ፍራክሽን ሊሆን ይችላል፣ ፐርሰንት ባይ ማስ በምንለው ሊሆን ይችላል። የተለያዩ ዩኒቶችን በመጠቀም የአንድን ሶሉሽን ኮንሰንትሬሽን ኤክስፕረስ ማድረግ መቻል ይጠበቅባቸዋል ማለት ነው። ሌላኛው ዲስክራይብ ዩዚንግ ዘ ኮንሰፕት ኦፍ ኢኩሊብሪየም ዘ ቢሄቪየር ኦፍ ionic solute in a solution that are unsaturated, saturated and supersaturated። ባጭሩ
አንሳቹሬትድ፣ ሳቹሬትድ፣ ሱፐር ሳቹሬትድ የሚባሉ ሶሉሽኖች አሉ። እነዚህን ሶሉሽኖች የኢኩሊብረም ኮንሰፕትን በመጠቀም ዲስክራይብ ማድረግ ከናንተ ይጠበቃል ማለት ነው። እንዲሁም ደግሞ አዮኒክ ሶሊቶች በሶሉሽን ውስጥ ዲዞልቭ ሲያደርጉ ምን አይነት ቢሄቪየር ነው ያላቸው የሚለውን ነገርም ከነዚህ ጋር አያይዛችሁ መመለስ መቻል አለባችሁ። ይህንንም ደግሞ በደንብ አድርጌ የማስረዳችሁ ይሆናል። በመጨረሻ ከዚህ ዩኒት ማወቅ ያለባችሁ prepare a solution of required concentration by dissolving a solute or diluting concentrated solution። ሌላው ተማሪዎች አንድን ኮንሰንትሬትድ ሶሉሽን ሞር ኮንሰንትሬት በማድረግ ሊሆን ይችላል ወይ ደግሞ ዳሊዩት በማድረግ ይህንን ያክል ኮንሰንትሬሽን ያለውን ሶሉሽን ፕሪፐር አድርጉ ከተባላችሁ ፕሪፐር ማድረግ መቻል አለባችሁ ማለት ነው። በትንሹ ከዚህ ዩኒት እነዚህን ነገሮች ማወቅ መቻላችሁን እርግጠኛ መሆን አለባችሁ። አሁን ቀጥታ ወደ ትምህርታችን እንግባ ተማሪዎች። ቅድም በመግቢያ ላይ እንደነገርኳችሁ እንግዲህ የዚህ ዩኒት የመጀመሪያው ሜን ኮንተንት እንደምታስታውሱ 2.1 ሄትሮጂኒየስ ኤንድ ሆሞጂኒየስ ሚክስቸር የሚል ነው። ነገር ግን ተማሪዎች እነዚህ ነገሮች ለመረዳት ሚክስቸር ምን ማለት ነው፣ ሰብስታንስ ምን ማለት ነው፣ በሰብስታንስና በሚክስቸር መካከል ያለው ልዩነት ምንድነው የሚለውን ነገር በደንብ አንደርስታንድ ማድረግ መቻል አለባችሁ። እነዚህ ነገሮች ስትረዱ ነው የዚህን ዩኒት አብዛኛውን ክፍልም ቀለል ብሏችሁ ልትረዱ የምትችሉት ማለት ነው። ስለዚህ ስለ ሚክስቸርና ስለ ሰብስታንስ የምንማረውን አሳን ኢንትሮዳክሽን ልትወስዱት ትችላላችሁ። በመጀመሪያ እስቲ ሚክስቸር ምን ማለት ነው የሚለውን ነገር ዲፋይን በማድረግ እንጀምር። ሚክስቸር አር ኤ ኮምቢኔሽን ኦፍ ቱ ኦር ሞር ሰብስታንስ ኢን ዊች ዘ ኢንዲቪጁዋል ሰብስታንስ ኪፕ ዜር ኦን ፕሮፐርቲ አለ። ምን እያላችሁ ነው? ሚክስቸር የምንለው ተማሪዎች ከሁለትና ከዛ በላይ የሆኑ ሰብስታንሶች አይደንቲቲያቸውን እንደያዙ ሚክስ በሚያደርጉበት ጊዜ ወይ ደግሞ ኮምባይን በሚያደርጉበት ጊዜ ፎርም የሚደረገውን ነገር ሚክስቸር እያልን እንጠራዋለን እያላችሁ ነው። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ አልኮልንና ወተርን ሚክስ ብታረጉ የሆነ ሶሉሽን ታገኛላችሁ እዚህ ውስጥ። እዚህ ሶሉሽን ውስጥ አልኮል ከወተር ጋር ሚክስ ከማረጉ በፊት የራሱ የሆነ ፕሮፐርቲ ያለው፣ H2O የራሱ የሆነ ፕሮፐርቲ ያለው። ሚክስ ካደረጉም በኋላ ቅድም የነበራቸውን ፕሮፐርቲ አይቀይሩም። ምንም ቼንጅ የሚደረግ ፕሮፐርቲ የለም። ስለዚህ ሁለት ሰብስታንሶች ፕሮፐርቲያቸውን ሉዝ ሳያደርጉ ወይ ደግሞ አይደንቲቲያቸውን ሉዝ ሳያደርጉ ሚክስ ካደረጉ ያንን ሚክሲንግ ምን ብለን እንጠራዋለን? ሚክስቸር እያልን እንጠራዋለን። ነገር ግን ተማሪዎች ሁለት ሰብስታንሶች ሚክስ ካደረጉ በኋላ አዲስ ሰብስታንስ የሚፈጥሩ ከሆነ ይህንን ሚክስቸር ሳይሆን ምንድን ነው የምንለው? ኬሚካል ሪያክሽን ነው የምንለው። ስለዚህ በኬሚካል ሪያክሽን እና በሚክስቸር መካከል ያለውን ልዩነት እንድትለዩ ይፈልጋሉ። ሚክስቸር ፊዚካል የሆነ ፕሮሰስ ነው። ለምን ካላችሁ ሁለቱ ሰብስታንሶች ሚክስ ካደረጉ በኋላም እንኳን ቅድም የነበራቸውን ፕሮፐርቲ እንደያዙ ናቸው። ሚክስ ካደረጉም በኋላ ሶሉሽንን ፎርም ካደረጉም በኋላ ማለት ነው። ኬሚካል ሪያክሽን ግን ምንድነው? ኬሚካል ፕሮሰስ ነው። ያ ማለት ሁለት ሰብስታንሶች ለምሳሌ ኤ እና ቢ የሚባሉ ሰብስታንሶች ኬሚካል ሪያክት ካደረጉ ኤቢ የሚባል ይሄ አሁን ኤቢ የሚባለው ከኤም ከቢም የተለየ ፕሮፐርቲ ያለው ሰብስታንስ ነው እዚህ ጋር ፎርም የሚደረገው። እንደዚህ ከሆነ ይሄ ኬሚካል ፕሮሰስ ነው ወይ ደግሞ ኬሚካል ሪያክሽን ነው የምንለው። ሚክስቸር ግን እንደዛ አይደለም። እሺ እንቀጥል። ሌላው የሚክስቸር ካራክተሪስቲክስ ምንድነው? ኢች ኮምፖነንት ኪፕስ ኢትስ ኦሪጂናል ፕሮፐርቲ። ያ ሚክስ ካደረጉም በኋላ እንኳን ቅድም የነበራቸውን ኦሪጂናል ፕሮፐርቲያቸውን እንደያዙ ናቸው። ሌላው ኮምፖነንትስ ካን ቢ ኢዚሊ ሴፓሬትድ ባይ ፊዚካል ሜቶድ ላይክ ፊልትሬሽን፣ ኤቫፖሬሽን። ሌላው ተማሪዎች ሰብስታንሶቹ ሚክስ ካደረጉ በኋላ እንኳን በፊዚካል ሜቶድ ያ ማለት በፊልትሬሽን በምንለው ሊሆን ይችላል፣ በኢቫፖሬሽን ሜቶድ በምንለው ሊሆን ይችላል። ምን ማድረግ እንችላለን? ሴፓሬት ማድረግ እንችላለን። ለምሳሌ አልኮልና ውሃን ከቀላቀላችሁ በኋላ ሶሉሽን ፎርም ብታረጉም እንኳን በኋላ ላይ መልሳችሁ በኢቫፖሬሽን በምንለው ቴክኒክ በመጠቀም ወተሩን ለብቻ አልኮሉን ለብቻ ሴፓሬት ማድረግ ትችላላችሁ። ይሄ የሆነበት ምክንያት ለምንድን ነው? ሁለቱ ሰብስታንሶች ኬሚካሊ ሳይሆን ሪያክት ያደረጉት ፊዚካሊ ነው ሚክስ ያደረጉት። ስለዚህ ፊዚካሊ ሚክስ ካደረጉ በፊዚካል ሴፓሬሽን ሜቶድ ሴፓሬት መደረግ ይችላሉ ማለት ነው ሰብስታንሶች። ሌላው the ratio of components is variable። ያ ማለት ሰብስታንሶቹን ሚክስ የምናደርግበት ሬሾ ቫሪያብል ነው፣ ፊክስድ አይደለም። ያ ማለት ለምሳሌ አልኮሉን 10% አድርጌ ወተሩን 90% አድርጌ ሚክስ ማድረግ እችላለሁ። ምንም የሚገድበኝ ነገር የለም። እንዲሁም ደግሞ አልኮሉን 50%ም ወተሩንም 50% አድርጌ ምን ማድረግ እችላለሁ? ሚክስ ማድረግ እችላለሁ። አንዱን ሰብስታንስ 40% አድርጌ ሌላኛውን ሰብስታንስ 60% አድርጌ ሚክስ ማድረግ እችላለሁ። ስለዚህ የኮምፖነንቶቹ ሬሾ ቫሪያብል ነው፣ እንደፈለጋችሁ ነው።
ግዴታ በዚህን ያክል መጠንና በዚህ ያክል መጠን ሚክስ መደረግ አለባቸው የሚባል ነገር የለም ማለት ነው። ሌላው ሚክስቸር ካን ቢ ፎርምድ ኦር ብሮክ ዳውን ባይ ፊዚካል ፕሮሰስ ነው። ቅድም እንደነገርኳችሁ እዚህ ጋር እያላችሁ ያለው ምንድነው አንድ ሚክስቸር ፎርም የሚደረገው በፊዚካል ፕሮሰስ ብቻ ነው። ያ ማለት ኮምፖነንቶቹ ፊዚካሊ ነው ሚክስ የሚያደርጉት ነው። እንዲሁም ደግሞ ሚክስቸሩ ፎርም ከተደረገ በኋላ ያንን ሚክስቸር ወደ የኮምፖነንቶቹ ብሮክ ዳውን የምናደርግበትም ሜትድ በፊዚካል ፕሮሰስ ብቻ ነው እያላችሁ ነው። ምክንያቱም ኬሚካሊ ሪያክት ስላላደረጉ ኬሚካል ፕሮሰስን መጠቀም አያስፈልግም ማለት ነው ያላችኋለሁ። ይሄን ነው አይ ቲንክ በደንብ የተረዳችሁት ይመስለኛል። እሺ ተማሪዎች በቀጣይ ደግሞ የምናየው ሰብስታንስ ነው። ሰብስታንስ ምን ማለት ነው የሚለውን ዲፋይን እናደርጋለን። ሰብስታንስ ኢዝ ኤ ሲንግል ካይንድ ኦፍ ማተር ዊዝ ፊክስድ ፊዚካል ኤንድ ኬሚካል ፕሮፐርቲ አለ። ምን እያላችሁ ነው? ሰብስታንስ የምንለው ከአንድ ሲንግል ካይንድ ኦፍ ማተር የተሰራ እንዲሁም ያ ሲንግል ካይንድ ኦፍ ማተር ፊክስድ የሆነ ፊዚካል እና ኬሚካል ፕሮፐርቲ ካለው ያንን ነገር ሰብስታንስ እያልን እንጠራዋለን ነው። ስለዚህ አንድ ነገር ሰብስታንስ ለመባል ከአንድ ሲንግል ካይንድ ኦፍ ማተር የተሰራ መሆን አለበት ማለት ነው። ለምሳሌ በአንድ ብርጭቆ ውስጥ ውሃ ቢኖር እዚህ ውስጥ አሁን ይህን አንድ ብርጭቆ ውሃ ምንድን ነው ይሄ ሚክስቸር ነው ወይስ ሰብስታንስ ነው ከተባላችሁ ሰብስታንስ ነው የምትሉት። ለምን? እዚህ ብርጭቆ ውሃ ውስጥ አንድ ሲንግል ካይንድ ኦፍ ማተር ብቻ ነው ያለው። ምን የሚባል H2O የሚባል እዚህ ውስጥ 1 ሚሊዮን ወተር ሞሊኪዩል ካለ 1 ሚሊዮን H2O ነው ያለው ማለት ነው። ስለዚህ እዚህ ውስጥ ከH2O ውጪ ምንም ነገር የለም። ስለዚህ ይሄ ሰብስታንስ ከአንድ ሲንግል ካይንድ ኦፍ ማተር የተሰራ ስለሆነ ሰብስታንስ እያልን እንጠራዋለን ማለት ነው። ሚክስቸር ለመባል ከሁለትና ከዛ በላይ የሆኑ ሰብስታንሶች ኮምባይን መሆን አለባቸው። እንዲሁም ደግሞ ለምሳሌ እዚህ ብርጭቆ ውስጥ ሶዲየም ክሎራይድ ብቻ ቢኖር ይሄም ምንድን ነው የምትሉት? ሰብስታንስ ነው የምትሉት። ለምን? እዚህ ውስጥ ያላችሁ በብርጭቆ ውስጥ ብዙ ሶዲየም ክሎራይዶች ብቻ ናቸው። ስለዚህ አንድ ሲንግል ካይንድ ኦፍ ማተር ብቻ ነው ያለው እዚህ ውስጥ። ስለዚህ ምንድን ነው የምትሉት? ሰብስታንስ ነው የምትሉት ማለት ነው። አልኮልም ቢኖር በቃ እዚህ ውስጥ ያለው ምንድን ነው? አልኮል ብቻ ነው ማለት ነው። አንድ ሲንግል ካይንድ ኦፍ ማተር ብቻ ነው። ስለዚህ ሰብስታንስ ነው የምትሉት ማለት ነው። ነገር ግን ተማሪዎች እዚህ ጋር አንድ ብርጭቆን ውሃ ሰብስታንስ እያልን እንጠራለን። ነገር ግን አንድ H2O ሞሊኪዩል ግን ሰብስታንስ እያልን አንጠራውም። ይህንን እወቁ። አንድ ሲንግል H2O ሞሊኪዩል በቃ ሞሊኪዩል እየተባለ ነው የሚጠራው። ነገር ግን ብዙ H2O ሞሊኪዩሎች አንድ ላይ ሲመጡ ያንን ምን እንለዋለን? ሰብስታንስ እያልን እንጠራለን። ልክ እንደዛ ሁሉ አንድ ሲንግል ሶዲየም ክሎራይድን ሰብስታንስ ብለን አንጠራውም። ሰብስታንስ የሚሆነው መቼ ነው? ብዙ ሶዲየም ክሎራይዶች አንድ ላይ ሲመጡ ያኔ ነው ሰብስታንስ የሚለውን ነገር የሚያገኙት። እንዲሁም አንድ ሲንግል እችኛዋን አልኮል ሰብስታንስ እያልን አንጠራትም። ይሄ ኮምፓውንድ ነው ወይ ደግሞ ሞሊኪዩል እያልን የምንጠራው ነው። ነገር ግን እንደዚህ አይነት ብዙ በአንድ ቦታ ውስጥ ሲመጡ ግን ያኔ ምን እንለዋለን? ሰብስታንስ እንለዋለን ማለት ነው። ይህንን ነገር እንድትረዱ አይ ቲንክ በሰብስታንስ እና በሚክስቸር መካከል ያለውን ልዩነት የተረዳችሁ ይመስለኛል። ሌላው ሰብስታንስ ኢትስ ኮምፖዚሽን ኢዝ ዴፊኒት አለ ሪጋርድለስ ኦፍ ሶርስ ኦር ፕሪፓሬሽን። ሌላው ደግሞ ተማሪዎች ሰብስታንስን ፎርም በሚያደርጉት ኮምፓውንድ ውስጥ ወይ ደግሞ ሞሊኪዩል ውስጥ ሊሆን ይችላል ኮምፖዚሽናቸው ምንድነው? ዲፊኒት ነው። ሶርሱን ወይ ደግሞ ፕሪፓሬሽኑ ምንም ማተር አያደርግም እያላችሁ ነው። ይሄ ማለት መሰላችሁ አሁን ለምሳሌ በዝናብ መልክ ከሰማይ የሚዘንበውን ውሃ ምንድነው በውስጡ 2 ሃይድሮጅን እና 1 ኦክሲጅን ነው ያለው። እንዲሁም ከጉድጓድ ውስጥ ቆፍራችሁ የምታወጡት ውሃም ምንድነው 2 ሃይድሮጅን እና 1 ኦክሲጅን ነው ያለው። እንዲሁም ደግሞ ባህርን ሂዳችሁ ወይ ደግሞ ሸለቆዎችንም ብታዩ ወተር እስከተባለ ድረስ 2 ሃይድሮጅን እና 1 ኦክሲጅን ነው በውስጣቸው ያለው። ሶርሱ ምንም ማተር አያደርግም። ኢቭን በላቦራቶሪ ውስጥም ሃይድሮጅን እና ኦክሲጅን ሪአክሽን አካሂዳችሁ H2O ካገኛችሁ በላቦራቶሪ ውስጥ ያዘጋጃችሁት ወተር ሁልጊዜ 2 ሃይድሮጅን እና 1 ኦክሲጅን ነው ያለው። ኮምፖዚሽኑ ዲፊኒት ነው፣ ኮንስታንት ነው። በቃ ሶርሱ ምንም ማተር አያደርግም። ፕሪፓሬሽናችሁ ምንም አያደርግም። በየትም መንገድ H2Oን ብታዘጋጁ በቃ ሁልጊዜ H2O 2 ሃይድሮጅን እና 1 ኦክሲጅን ነው በውስጡ ያለው። ለዛ ነው ሰብስታንስን ፎርም በሚያደርጉ ኮምፓውንዶች ወይ ደግሞ ሞሊኪዩሎች ኮምፖዚሽናቸው ዲፊኒት ነው የምንለው ማለት ነው። ሌላው ሰብስታንስ ካንኖት ቢ ሴፓሬትድ ኢንቱ ሲምፕለር ማቴሪያል ባይ ፊዚካል ፕሮሰስ። ሌላው ተማሪዎች ሰብስታንሶችን ወደ ሲምፕለር ማቴሪያል በፊዚካል ፕሮሰስ ምን ማድረግ ሴፓሬት ማድረግ አንችልም። ያ ማለት አሁን ለምሳሌ H2Oን በፊዚካል ፕሮሰስ በመጠቀም በፍጹም ወደ ሃይድሮጅን እና ኦክሲጅን ልትመልሱት አትችሉም። ሶዲየም ክሎራይድንም ልክ እንደዛው በፊዚካል ሜትድ በመጠቀም ወደ ሶዲየም እና ወደ ክሎሪን
ልትመልሱት አትችሉም። ልትመልሱ የምትችሉት በምንድን ነው? በኬሚካል ፕሮሰስ ብቻ። የሚክስቸርን ግን አይታችሁ ከሆነ ኮምፖነንቶቹን በፊዚካል ፕሮሰስ በመጠቀም ምን ማድረግ ትችላላችሁ? ሴፓሬት ማድረግ ትችላላችሁ። ለምን? የሚክስቸር ጊዜ ሰብስታንሶች ሚክስ የሚያደርጉት በምን ስለሆነ? በፊዚካል ፕሮሰስ ስለሆነ ማለት። ስለዚህ አይ ቲንክ በሰብስታንስ እና በሚክስቸር መካከል በጣም ግልጽ ይሆንላችሁ ይመስለኛል። እሺ ተማሪዎች፣ አሁን ደግሞ በመቀጠል ቅድም ከተማርነው ላይ የዚህን ዩኒት የመጀመሪያውን ኢንትራንስ ኤግዛም ጥያቄያችንን እንሰራለን። ምንድነው የሚለን የመጀመሪያው ጥያቄ? which of the following has variable composition? variable composition ያለው የትኛው ነው ያላችሁ ነው። ኤ ኢታኖል ይላል። ኢታኖል ቫሪያብል ሳይሆን ፊክስድ የሆነ ኮምፖዚሽን ነው ያለው። ኢታኖል ፎርሙላ ምንድነው? CH3 CH2 OH ነው። በቃ ከዚህ ውጪ ኢታኖል የሚባል ሌላ ፎርሙላ ያለው አታገኙ። ስለዚህ ኢታኖል ፊክስድ የሆነ ኮምፖዚሽን ነው ያለው እንላለን ማለት ነው። ቢ ኮፐር ሜታል። ኮፐር ሜታልም ቫሪያብል ሳይሆን ምንድነው? ፊክስድ የሆነ ኮምፖዚሽን ነው። ያ ኮምፖዚሽኑ ማን ነው? ኮፐር አተም ነው። ኮፐር ሜታል ከኮፐር አተም ብቻ ነው የሚሰራው። ስለዚህ ፊክስድ የሆነ ኮምፖዚሽን አለው ማለት ነው። ሲ ምንድነው የሚለው ተማሪዎች? ፒውር ወተር። ፒውር ወተር ፎርሙላው እንዴት ነው? H2O ነው። ስለዚህ ወተር የምንለው ፎርም የሚደረገው 2 ሃይድሮጂን እና 1 ኦክሲጂን አንድ ላይ ሲመጡ ነው። በቃ ከዚህ ውጪ ወተርን ሜክ የሚያደርግልን ኮምፖዚሽን የለም። ስለዚህ ወተር ፊክስድ የሆነ ኮምፖዚሽን ነው ያለው ማለት ነው እንጂ ተማሪ 3 ሃይድሮጂን እና 1 ኦክሲጂንን ሚክስ አድርገን ወተርን ሜክ ልናረግ አንችልም። የኦክሲጂኑን አማውንት 2 አድርገን የሃይድሮጂኑን መጠን 1 ብናረግ H2Oን ልናገኝ አንችልም። ስለዚህ H2O የሚገኘው 2 ሃይድሮጂን እና 1 ኦክሲጂን ኮምባይን ሲያደርጉ ነው። በቃ አለቀ። ስለዚህ ፊክስድ የሆነ ኮምፖዚሽን ያለው ማለት ነው H2O ወይ ደግሞ ፒውር ወተር የምንለው። ስለዚህ ቫሪያብል ኮምፖዚሽን የለውም ይሄ። ዲ ብሮንዝ። ብሮንዝ ግን ተማሪዎች አሎይ ነው። ከማንና ከማን የሚሰራ? ከኮፐር እና ከቲን የሚሰራ ነው። ስለዚህ ተማሪዎች ብሮንዝን ለምሳሌ የኮፐሩን መጠን 70% አድርገን ቲንን ደግሞ 30% አድርገን ሚክስ ብናደርግ ብረስን ማዘጋጀት እንችላለን። እንዲሁም ደግሞ የኮፐሩን መጠን 30% አድርገን የቲኑን መጠን 70% ብናደርግም ብሮንዝን ማዘጋጀት እንችላለን። ሁለቱን 50% አድርገንም ደግሞ ብሮንዝን ማዘጋጀት እንችላለን። ስለዚህ ብሮንዝ ምንድነው ማለት ነው? ቫሪያብል ኮምፖዚሽን አለው። ከፈለግን 70-30 አድርገን ከፈለግን 50-50 አድርገን ከፈለግን 40-60 አድርገን እነዚህ ሁለቱ ሚክስ ብናደርግ ብሮንዝን ማግኘት እንችላለን። ስለዚህ ቫሪያብል የሆነ ኮምፖዚሽን ነው እንጂ ፊክስድ የሆነ ኮምፖዚሽን የለውም። ያ ማለት የኮፐሩ መጠን ግዴታ 50% እንዲሁም ደግሞ የቲኑ መጠን 50% ሲሆን ብቻ ነው ብሮንዝን የምናገኘው ብለን መናገር አንችል። እንደዚህ ብለን መናገር ብንችል ኖሮ ብሮንዝም ፊክስድ የሆነ ኮምፖዚሽን ነው እንላለን። ነገር ግን እዚህ ጋር እንዳሳያችሁ በተለያየ መጠን ሚክስ አድርገን ብሮንዝን ማግኘት ስለምንችል ቫሪያብል ኮምፖዚሽን አለው እንላለን ማለት ነው። ስለዚህ ዲ ትክክለኛ አንሰራችን ይሆናል። ስለ ሚክስቸር እና ሰብስታንስ በኢንትሮዳክሽን መልክ በዚህ መንገድ ካየን አሁን ደግሞ ወደዚህ ዩኒት የመጀመሪያው ሜን ኮንተንት ወደ ሆነው 2.1 ሄትሮጂኒየስ ኤንድ ሆሞጂኒየስ ሚክስቸር እናልፋለን ማለት ነው። ይህንን ሜን ኮንተንት ተምራችሁ ከጨረሳችሁ በኋላ ሚክስቸር ምን ማለት ነው፣ ሆሞጂኒየስ ምን ማለት ነው፣ ሄትሮጂኒየስ ሚክስቸር ምን ማለት ነው የሚለውን ዲፋይን ማድረግ አለባችሁ። ያው ሚክስቸር ምን ማለት እንደሆነ ቅድም ዲፋይን አድርገናል፣ ይሄንን አውቃችኋል። ነገር ግን የነዚህ ሁለቱን ዲፊኒሽን መናገር መቻል አለባችሁ። ሌላው ዲስቲንጉሽ ቢትዊን ሆሞጂኒየስ ኤንድ ሄትሮጂኒየስ ሚክስቸር፣ በሆሞጂኒየስ እና በሄትሮጂኒየስ መካከል ስላለው ልዩነት በደንብ መናገር መቻል አለባችሁ። እነዚህን ሁለቱን እንግዲህ በዋናነት ከዚህ ሜን ኮንተንት ማወቅ ያሉባችሁ ነገሮች ናቸው ማለት ነው። ይህንን ካልኳችሁ ወደ ትምህርቱ እንለፍ። እንግዲህ ተማሪዎች ሁለት አይነት ታይፕ ኦፍ ሚክስቸር አለ። ምንና ምን? ሆሞጂኒየስ ሚክስቸር እንዲሁም ሄትሮጂኒየስ ሚክስቸር የምንለው ማለት ነው። አንድን ሚክስቸር ሆሞጂኒየስ ሄትሮጂኒየስ እያልን ክላሲፋይ የምናደርገው ምን ላይ ዲፔንድ ነው ከተባለ ሰብስታንሶች ሚክስ አድርገው ፎርም የሚያደርጉት ሶሉሽን ዩኒፎርም ነው ወይም ደግሞ ዩኒፎርም አይደለም፣ አንድ ወጥ የሆነ ሶሉሽን ይሰጡናል ወይስ አይሰጡንም የሚለው ላይ ዲፔንድ በመሆን ነው ሚክስቸርን ሁለት ቦታ የምንከፍለው። አንድ ወጥ የሆነ ሶሉሽን ካለው ሆሞጂኒየስ ሚክስቸር ወይ ደግሞ ወጥ ያልሆነ ሶሉሽን ከሆነ የሚሰጡን ያንን ሄትሮጂኒየስ ሚክስቸር እያልን እንጠራዋለን ማለት ነው። እስቲ ኢን ዲቴል ደግሞ አንድ ባንድ እንየው። የመጀመሪያው ሆሞጂኒየስ ሚክስቸር በሌላ ስሙ ሶሉሽን እያልን እንጠራዋለን። ሆሞጂኒየስ ሚክስቸር ምን አይነት ሚክስቸር ነው ከተባለ ኮምፖዚሽን ኢዝ ዩኒፎርም ስሮት፣ አንድን ሶሉሽን ወይ ደግሞ አንድን ሚክስቸር ሆሞጂኒየስ ነው እያልን የምንጠራው ሰብስታንሶቹ ሚክስ ካረጉ በኋላ አንድ ወጥ የሆነን ሶሉሽን የሚሰጡን ከሆነ ያ ሶሉሽን ሆሞጂኒየስ እየተባለ
ይጠራል ማለት ነው። ያ ማለት አሁን ለምሳሌ አልኮልና ውሃን ሚክስ ብታረጉት አንድ ወጥ የሆነ ሶሉሽን ነው ሜክ የሚያደርጉላችሁ። ያ ማለት አልኮልና ወተሩ ሚክስ ካደረጉ በኋላ አልኮሉ ይሄ ነው ወተሩ ይሄ ነው ብላችሁ መለየት አትችሉም። በቃ አንድ ወጥ የሆነ ሶሉሽን ስለሚሰጧችሁ ማለት ነው። ያንን ነው ዩኒፎርም ስሮት የምንለው። እንደዚህ አይነት ሚክስቸር ከሆነ ሆሞጂኒየስ ሚክስቸር እያል እንጠራዋለን። ሌላው ኖ ቪዚብል ባውንደሪ ቢትዊን ኮምፖነንት፣ በኮምፖነንቶቹ መካከል ምንም አይነት የሚታይ ባውንደሪ የለም። ያ ማለት እንደነገርኳችሁ አሁን ለምሳሌ አልኮልና ውሃው ሚክስ ካደረጉ በኋላ ከዚህ በላይ ያለው አልኮል ነው ከዚህ በታች ያለው ውሃ ነው ያላችሁ ወይ ደግሞ ሁለቱን ኮምፖነንቶች ሴፓሬት የሚያደርግ ምንም አይነት ባውንደሪ አታዩም ነው። በምን ጊዜ? በሆሞጂኒየስ ሚክስቸር ጊዜ። ነገር ግን አሁን ለምሳሌ ዘይትና ውሃ ሚክስ በሚያደርጉበት ጊዜ ውሃው ከስር ነው፣ ዘይቱ ደግሞ ከላይ ነው። ስለዚህ እነዚህ ሁለቱን የሚለይ ባውንደሪ አለ ማለት ነው። ከዚህ በላይ ያለው ዘይት ነው ከዚህ በታች ያለ ውሃ ነው ያላችሁ መናገር ትችላላችሁ። እንደዚህ አይነትን ሆሞጂኒየስ ሚክስቸር አይደለም ምንለው፣ በኋላ እንመጣበታለን። ሄትሮጂኒየስ ነው ምንለው። ነገር ግን ማወቅ ያለባችሁ በሆሞጂኒየስ ሚክስቸር ጊዜ ምንም አይነት ክሊር የሆነ ወይ ደግሞ ምንም አይነት ቪዚብል የሆነ ባውንደሪ በኮምፖነንቶች መካከል የለም። ለምን ከተባለ አንድ ወጥ የሆነ ሶሉሽንን ፎርም ስለሚያደርጉ። ሌላው ሚክስድ አት ዘ ሌቭል ኦፍ አተም አይን ኦር ሞሊኪዩል። ሌላው ሆሞጂኒየስ ሚክስቸር ወይ ደግሞ ሆሞጂኒየስ የሆነ ሶሉሽን ሜክ የሚደረጉ ተማሪዎች ኮምፖነንቶቹ ወይ ደግሞ ሰብስታንሶቹ በአተም ደረጃ በአይን ደረጃ ወይ ደግሞ በሞሊኪዩል ደረጃ ሚክስ ሲያደርጉ ነው። ያ ማለት ነው አሁን ለምሳሌ ሶዲየም ክሎራይድን በወተር ውስጥ ብትጨምሩት አንድ ወጥ የሆነ ሶሉሽን ነው የምታዩት። ለምን ከተባለ ሁለቱ ሚክስ የሚያደርጉት በአተም በአይን ወይ ደግሞ በሞሊኪዩል ደረጃ ስለሆነ። ለምሳሌ ሶዲየም ክሎራይድን በወተር ውስጥ ስትጨምሩት ወደ ሶዲየም አይንና ወደ ክሎራይድ አይን ይቀየርና ሶዲየም አይኑ በወተር ይከበባል፣ ይሄም በወተር ይከበባል። አያችሁ፣ በዚህ መልክ ነው ሚክስ የሚያደርጉት። ስለዚህ አሁን ሶዲየም እና ወተር ሚክስ ሲያደርጉ በአይን ደረጃና እንዲሁም ደግሞ በሞሊኪዩል ደረጃ ነው ሚክስ እያደረጉ ያሉት። ስለዚህ አንድ ወጥ የሆነን ሶሉሽን ነው ምናየው ማለት ነው እንጂ ሶዲየም አይንን፣ ክሎራይድ አይንን፣ ወተር ሞሊኪዩሉን በአይናችን ማየት አንችልም። በአይን ብቻ ሳይሆን ተማሪዎች ኢቭን በኖርማል ማይክሮስኮፕ እንኳን አይታችሁ መለየት አትችሉም። ስለዚህ አንድ ወጥ የሆነን ሶሉሽን ነው በአይናችን የምናየው ማለት ነው። እዚህ ጋር እንደ ኤግዛምፕል የሚያስቀምጥላችሁ ሱገር በወተር ውስጥ ዲዞልቭ ሲያደርግ፣ ሱገር አሁን በወተር ውስጥ ዲዞልቭ ሲያደርግ በሞሊኪዩል ደረጃ ነው ዲዞልቭ የሚያደርገው። ያ ማለት እያንዳንዷ ሱገር ሞሊኪዩል በወተር ሞሊኪዩል ትከበባለች። እንደዛ ነው ዲዞልቭ የሚያደርጉት። ስለዚህ በሞሊኪዩል ደረጃ ወርደው ዲዞልቭ ስለሚያደርጉ አንድ ወጥ የሆነን ሶሉሽን ሜክ ያደርጋሉ ማለት ነው። እንደዚህ አይነት ሶሉሽን ከሆነ ምንለዋለን? ሆሞጂኒየስ ሚክስቸር እያል እንጠራዋለን። እሺ፣ ወደ ሁለተኛው ታይፕ ኦፍ ሚክስቸር ስንመጣ ደግሞ ሄትሮጂኒየስ ሚክስቸርን ነው የምናገኘው ተማሪዎች። ሄትሮጂኒየስ ሚክስቸር ኮምፖዚሽኑ ምን አይደለም? ዩኒፎርም አይደለም። ያ ማለት ሁለት ሰብስታንሶች ሚክስ ካደረጉ እነዛ ሁለቱ ሰብስታንሶች ሚክስ ካደረጉ በኋላ ዩኒፎርም የሆነ ወይ ደግሞ አንድ ወጥ የሆነ ሶሉሽንን አይደለም ሜክ የሚያደርጉት። ለምሳሌ እዚህ ጋር ላሳያችሁ። ይሄው እዚህ ጋር እንደምታዩት አሁን ለምሳሌ ኦይል እና ወተርን ሚክስ ብታረጉ አንድ ወጥ የሆነ ወይ ደግሞ ዩኒፎርም የሆነ ሶሉሽን አለ የምታገኙት። ከላይ እንደምታዩት ዘይቱ ከላይ ነው፣ ውሃው ደግሞ ከስር ነው። እንዲሁም ደግሞ ሳንድ እና ወተርን ሚክስ ብታረጉ ሳንዱ ሂዶ ታች ላይ ይቀመጣል፣ ውሃው ደግሞ ከላይ ይሆናል። አያችሁ፣ ዩኒፎርም አይደለም፣ አንድ ወጥ የሆነ ሶሉሽን አይደለም። እንደዚህ አይነትን ሚክስቸር ነው ሄትሮጂኒየስ ሚክስቸር እያል የምንጠራው። ሌላው ደግሞ ተማሪዎች ሄትሮጂኒየስ ሚክስቸር ቪዚብል የሆነ ፌዝ ወይ ደግሞ ቪዚብል የሆነ ሌየር ኦር ባውንደሪ አለው። በምኖች መካከል? በኮምፖነንቶቹ መካከል። ይሄው እዚህ ጋር እንደምታዩት አሁን ባውንደሪያቸው የቱ ጋር ነው? ይሄው እዚህ ጋር ይሄ ባውንደሪያቸው ነው፣ ሁለቱ ሰብስታንቶች የሚለዩበት ማለት ነው። ሶሉሽን ከሆነ ወይ ደግሞ ሆሞጂኒየስ ሚክስቸር ከሆነ ግን ምንም አይነት ባውንደሪ የለም። በቃ አንድ ወጥ የሆነ ሶሉሽን ስለሆነ የሚሰጣችሁ ማለት ነው። እሺ፣ ሌላው ሄትሮጂኒየስ ሚክስቸር ኮምፖነንትስ ሪሜይን ፊዚካሊ ዲስቲንክት። ያ ፊዚካሊ ዲስቲንክት ናቸው። ያ ማለት በአይናችሁ አይታችሁ ኮምፖነንቶቹ ይሄኛው ሰብስታንስ ነው፣ ይሄኛው ደግሞ ይሄ ሰብስታንስ ነው ብላችሁ መናገር ትችላላችሁ ነው። አሁን ለምሳሌ ዘይትና ውሃን ቀላቅዬ ባመጣላችሁ ይሄኛው ዘይት ነው፣ ይሄኛው ውሃ ነው ብላችሁ በአይናችሁ አይታችሁ መለየት ትችላላችሁ። የምን ጊዜ? ሄትሮጂኒየስ ሚክስቸር ጊዜ። ይሄንም እንደዛ አሁን ይሄን ብሰጣችሁ ይሄኛው ሳንድ ነው፣ ይሄ ውሃ ነው ብላችሁ በአይናችሁ አይታችሁ መለየት ትችላላችሁ ኮምፖነንቶቹን። ሶሉሽን ከሆነ ግን አታዩ። አሁን ጫውን ወይ ደግሞ ስኳርን በውሃ በብርጭቆ ውስጥ በጥብጬ ባመጣላችሁ ይሄ ስኳሩ ነው ይሄ ውሃው ነው ብላችሁ መናገር አትችሉም። ልዩነቱን እያያዛችሁ። ሌላው
እንደ ኤግዛምፕል የሚያስቀምጥላችሁ እንግዲህ ሄትሮጂኒየስ ሚክስቸር ኦይል ኤንድ ዋተር ቅድም ያሳየዋችሁ ኤንድ ሳንድ ዋተር አሽ ኤንድ ዋተር እነዚህ የሄትሮጂኒየስ ሚክስቸር ኤግዛምፕሎች ናቸው ማለት ነው። አይ ቲንክ በሄትሮጂኒየስ እና በሆሞጂኒየስ ሚክስቸር መካከል ያለውን ልዩነት በደንብ የተረዳችሁ ይመስለኛል። ሌላው እዚህ ጋር እንደ ማህሰቢያም ጨምርላችሁ ተማሪዎች ሄትሮጂኒየስ ሚክስቸር ላይ በአይን ብቻ አይደለም ተማሪዎች በኖርማል ማይክሮስኮፕ እንኳን ሰብስታንሶቹን አይደንቲፋይ ማድረግ አይቻልም። ለምን? ምክንያቱም ሆሞጂኒየስ ሚክስቸር የሚፈጠረው ኮምፖነንቶቹ በአተም በአይን በሞሊኪዩል ደረጃ ስለሆነ ሚክስ የሚያደርጉት በኖርማል ማይክሮስኮፕ ኮምፖነንቶቹን አይደንቲፋይ ልታደርጉ ስለማትችሉ ማለት ነው። ሄትሮጂኒየስ ሚክስቸር ላይ ግን አንደኛ በአይንም አይታችሁ የምትለዩቸው ኮምፖነንቶች አሉ፣ ልክ እንደ ዘይትና ውሃ፣ አሸዋና ውሃ ሚክስ ሲያደርጉ ማለት ነው። ነገር ግን ደግሞ በአይን የማይለዩም ነገር ግን ሄትሮጂኒየስ የሆኑ ሚክስቸሮችም ደግሞ አሉ። ይህንም መዘንጋት የለባችሁም። እነዛ ምንድነው በኖርማል ማይክሮስኮፕ ይታያሉ። አሁን ለምሳሌ ወተት ወይ ደግሞ ሚልክ የምንለው ማለት ነው። አሁን አንድን ሚልክ በብርጭቆ ባመጣላችሁ አንድ ወጥ የሆነ ሶሉሽን ነው በአይናችሁ የሚታየው። ስለዚህ ሆሞጂኒየስ ሚክስቸር ልትሉ ትችላላችሁ፣ ግን ሆሞጂኒየስ አይደለም። ሚልክ ምንድነው? ሄትሮጂኒየስ። ለምን? በማይክሮስኮፕ በኖርማል ማይክሮስኮፕ በሚታይበት ጊዜ የሆኑ ዲዞልቭ ያልሆኑ ፓርቲክሎች አሉ ይታያሉ። ስለዚህ ሄትሮጂኒየስ ሚክስቸር ነው የምንለው ማለት ነው። ይህን ነገር እንድታቁ። እሺ ተማሪዎች፣ በመቀጠል ደግሞ ቅድም ከተማርናቸው ነገሮች ላይ በመነሳት እነዚህ ከኤስ ከኤች ያሉትን ፒውር ሰብስታንስ የሆነውን ፒውር ሰብስታንስ፣ ሆሞጂኒየስ ሚክስቸር የሆነውን ሆሞጂኒየስ ሚክስቸር፣ ሄትሮጂኒየስ ሚክስቸር የሆነውን ደግሞ ሄትሮጂኒየስ ሚክስቸር ነው በማለት አይደንቲፋይ አድርጉ ነው የሚለን። በእርግጠኝነት ቅድም በደንብ አድርጌ ስላስተማርኳቸው እነዚህን ነገሮች ቀለል ብሏቸው አይደንቲፋይ እንደምታደርጉ ተስፋ አደርጋለሁ። ኤ ምንድን ነው የሚለው? ወይን እንግዲህ ተማሪዎች በወይን ውስጥ ከ80 እስከ 90% የሚደርሰው ምንድነው? ወተር ነው። ከ7 እስከ 8% አካባቢ ድረስ ደግሞ ምን አለው? አልኮል አለው። እንዲሁም ደግሞ ምን አለው? ሱገር አለው። እነዚህ የተለያዩ ሰብስታንሶች በተለያየ ሬሾ ሚክስ አድርገው ነው ወይንን ሜክ የሚያደርጉልን። እነዚህ ሁሉ ሰብስታንሶች እንግዲህ ሚክስ አድርገው ፎርም የሚያደርጉልን ወይን ምንድነው? አንድ ወጥ የሆነ ወይ ደግሞ ዩኒፎርም የሆነ ሶሉሽን ነው። ስለዚህ ወይን ዩኒፎርም የሆነ ሶሉሽን ስለሆነ ምንድነው ምንለው? ሆሞጂኒየስ ሚክስቸር ነው ምንለው። ፒውር ሰብስታንስ ነው ልንል አንችልም። ለምን? ፒውር ሰብስታንስ ስላልሆነ። ምክንያቱም ፒውር ሰብስታንስ ብለው ከአንድ ሲንግል ካይንድ ኦፍ ማተር የተሰራ ነው ብያቸዋለሁ። ወይን ግን ከአንድ ሲንግል ካይንድ ኦፍ ማተር ብቻ የተሰራ አይደለም። H2O ማተር ነው፣ አልኮል ሌላ ማተር ነው፣ ሱገር ሌላ ማተር ነው። ከሁለትና ከዛ በላይ የሆኑ ማተሮችን በውስጡ የያዘ ነው ወይን ማለት ነው። በዚህ ምክንያት ፒውር ሰብስታንስ ነው አንልም። ሶሉሽን ነው። ምን አይነት ሶሉሽን ከተባለ ሆሞጂኒየስ ነው የምንለው። ቢ ምንድን ነው የሚለው? ሶዲየም ክሎራይድ። ሶዲየም ክሎራይድ አሁን ተማሪዎች ምንድን ነው? ፒውር የሆነ ሰብስታንስ ነው። ለምን? ፊክስድ የሆነ ሬሾ ነው ያለው። ሶዲየም ክሎራይድ ሁልጊዜ አይቀያየርም ሬሾ። አንድ ሶዲየም እና አንድ ክሎሪን ብቻ ነው በውስጡ ያለው። የቅድሙን የወይንን ግን ብታዩ ፊክስድ የሆነ ሬሾ የለውም። የወተሩ የሱገሩ የአልኮሉ ኮንተንት ምን ሊያደርግ ይችላል? በየጊዜው ሊቀያየር ይችላል። አንዳንዴ ወተሩን 70% አድርገን የአልኮሉን መጠን ከፍ አድርገን የሱገሩን መጠን አነስ አድርገን ወይንን ሜክ ልናደርግ እንችላለን። ፊክስድ የሆነ ኮምፖዚሽን የለውም ወይን። ነገር ግን ሶዲየም ክሎራይድ ግን ሁልጊዜ ሶዲየም ክሎራይድ ከተባለ አንድ ሶዲየም እና አንድ ክሎሪን በውስጡ የያዘ ኮምፓውንድ። ከዚህ ውጪ ተማሪዎች ሶዲየም ክሎራይድ የሚባል ሰብስታንስ አታገኙ። 1:1 ሬሾ ነው ያለው። ፊክስድ የሆነ ኮምፖዚሽን ስላለው ፊክስድ የሆነ ወይ ደግሞ ዲፊኒት ኮምፖዚሽን ያለውን ነገር ምንድን ነው የሚለው? ፒውር ሰብስታንስ እያልን ነው የምንጠራው። ሲ ምንድን ነው የሚለው? ብረስ ተማሪዎች ምንድን ነው? አሎይ ነው። የማን አሎይ? የኮፐርና የዚንክ አሎይ ነው። ኮፐርና ዚንክ በተለያየ ሬሾ አንድ ላይ ሚክስ አድርገው ነው ብረስን ፎርም ያደርጉ። ስለዚህ ብረስን ፒውር ሰብስታንስ ነው ልንለው አንችልም። ለምን? ምክንያቱም ብረስን ሜክ ለማድረግ የኮፐርም የዚንክም ኮምፖዚሽኑ ሊቀያየር ይችላል። ምክንያቱም ለምሳሌ አንዳንዴ ኮፐሩን 50% አድርገን ዚንኩን ደግሞ ኮፐሩን 50% አድርገን ዚንኩንም 50% አድርገን ብረስን ሜክ ማድረግ እንችላለን። እንዲሁም ደግሞ ተማሪዎች የኮፐሩን መጠን 40% አድርገን የዚንኩን መጠን ደግሞ 60% አድርገን ብረስ የምንለውን ነገር ሜክ ማድረግ እንችላለን። የዚህኛውን 70% አድርገን የኮፐሩን ደግሞ 30% አድርገን ብረስን ሜክ ማድረግ እንችላለን። አያችሁ፣ በተለያየ ኮምፖዚሽን ሚክስ አድርገን ብረስን ማዘጋጀት እንችላለን። ስለዚህ ብረስ ፊክስድ የሆነ ኮምፖዚሽን የለውም እንላለን። ምክንያቱም ብረስን የምናገኘው ግዴታ የኮፐሩ እዚህ መጠን ላይ ሲሆን የዚንኩ እዚህ መጠን ላይ ሲሆን ነው ብለን መናገር
አንችልም። በተለያየ ሬሾ ሁለቱን ሚክስ አድርገን ብረስን ማዘጋጀት እንችላለን። ስለዚህ የተለያየ ኮምፖዚሽን ስላለው ወይ ደግሞ ቫሪያብል ኮምፖዚሽን ካላቸው ኮፐር እና ዚንክ መዘጋጀት ስለሚችል ፒውር ሰብስታንስ ነው ልንል አንችልም። ግዴታ ፒውር ሰብስታንስ ለመሆን ፊክስድ የሆነ ኮምፖዚሽን ሊኖረው ይገባል። ስለዚህ ግን ተማሪዎች ኮፐር እና ዚንክ ሚክስ አድርገው አንድ ወጥ የሆነ ወይ ደግሞ ዩኒፎርም የሆነን ሶሉሽን ነው ሜክ የሚያደርጉልን። ስለዚህ ምን አይነት ሚክስቸር ነው ማለት ነው? ሆሞጂኒየስ ሚክስቸር ነው ማለት ነው። እሺ ኤር ጋር ደግሞ እንምጣ። ኤርም ምን አይደለም ፒውር የሆነ ሰብስታንስ አለ። ምክንያቱም በኤር ውስጥ ምን አለ? ናይትሮጂን አለ፣ ኦክሲጂን አለ፣ እንዲሁም ደግሞ ካርበን ዳይኦክሳይድ ጋዝ፣ ሳልፈር ዳይኦክሳይድ ጋዝ የምንላቸውን ጋዞች በውስጡ የያዘ ነው። እነዚህ የተለያዩ ጋዞች አንድ ላይ መጥተው ነው ኤርን ሜክ የሚያደርጉልን። ስለዚህ ኤርም አሁን ፒውር ሰብስታንስ አንለውም። ለምን? እነዚህ በተለያየ አማውንት ሲገኙ እንኳን ኤርን ፎርም ማድረግ ይችላሉ። ኤርን ፎርም ያደርጉ ይችላሉ። አሁን ለምሳሌ የናይትሮጂንን 60% አድርጌው እንዲሁም ደግሞ የኦክሲጂንን መጠን 20% ባረገውና እንዲሁም የተለያዩ ጋዞች አንድ ላይ አምጥቼ ኤርን ሜክ ማድረግ እችላለሁ። ስለዚህ ኤር ፊክስድ የሆነ ኮምፖዚሽን የለውም። ምክንያቱም የተለያዩ ጋዞች በተለያየ አማውንት ሚክስ ሲያደርጉ ኤርን ሜክ ማድረግ ስለምንችል ማለት ነው። ስለዚህ ፒውር ሰብስታንስ አይደለም እና ምንድነው ከተባለ ሆሞጂኒየስ ሚክስቸር ነው። ምክንያቱም እነዚህ ጋዞች አንድ ላይ መጥተው አንድ ወጥ ወይ ደግሞ ዩኒፎርም የሆነን ሶሉሽን ሜክ ስለሚያደርጉ ኤር ምንድነው እንላለን? ሆሞጂኒየስ ሚክስቸር ነው እንላለን። ሲልቨር ሜታል ፒውር የሆነ ሰብስታንስ ነው። ለምን? ምክንያቱም ከአንድ ሲንግል ካይንድ ኦፍ ማተር የተሰራ ነው። ምን ከሚባል? ከሲልቨር አተም። በቃ ኮምፖዚሽኑ ይሄ ነው። ባይዘ የሲልቨር ሜታል ኮምፖዚሽን ምንድነው? ፊክስድ ነው። ማን የሚባል? ሲልቨር አተም የሚባል ከዚህ ብቻ የተሰራ ነው። ስለዚህ ፊክስድ የሆነ ኮምፖዚሽን ያለው ሌላ ሰብስታንስ እንቀላቅለን ሲልቨር ሜታልን ልናዘጋጅ አንችልም። ሲልቨር ሜታል የሚዘጋጀው ከሲልቨር አተም ብቻ ነው። ስለዚህ ፊክስድ የሆነ ኮምፖዚሽን አለው ማለት ነው። ሶ ምንድነው? ፒውር ሰብስታንስ ነው የምትሉት። ኤፍ ጋር ደግሞ እንምጣ። ኮካኮላ ምንድነው? ኮካኮላ የሚዘጋጀው አንደኛ በውስጡ አብዛኛውን ፐርሰንት የሚይዘው ወተር ነው። ከወተር በተጨማሪ የተለያዩ ሰብስታንሶች ወይ ደግሞ ኬሚካሎች አሉ። እንዲሁም ደግሞ ምን አለ? ጋዝ አለ። ምን የሚባል? ካርበን ዳይኦክሳይድ ጋዝ አለ። ስለዚህ አሁን ኮካኮላ ፊክስድ የሆነ ኮምፖዚሽን አለው ልንል አንችልም። ምክንያቱም የወተሩ የነዚህ ኮካኮላን ሜክ ለማድረግ የምንጠቀማቸውን ሰብስታንሶች በተለያየ መጠን ሚክስ ብናረጋቸው እንኳን ኮካኮላ ልናገኝ እንችላለን። ስለዚህ ኮካኮላ ፒውር የሆነ ሰብስታንስ አይደለም። ነገር ግን ተማሪዎች እነዚህ የተለያዩ ሰብስታንሶች አንድ ላይ ሚክስ አድርገው የሚሰጡን ሚክስቸር ግን ዩኒፎርም የሆነ ፌዝ ያለው ነው ወይ ደግሞ ዩኒፎርም የሆነ ሶሉሽን ነው ሜክ የሚያደርጉልን። ስለዚህ ኮካኮላ ሚክስቸር ነው። ምን አይነት ሚክስቸር ከተባለ ደግሞ ሆሞጂኒየስ ሚክስቸር ነው የምትሉት ማለት ነው። ሌላኛው ተማሪዎች ሲወተር፣ ይሄ የባህር ውሃ የምንለው ማለት ነው። ይሄም ምንድነው? በባህር ውሃ ውስጥ እንግዲህ ተማሪዎች የተለያዩ አይኖች ወይ ደግሞ የተለያዩ ሜታሎች ምን አድርገው ነው የሚገኙ? በውስጡ ዲዞልቭ አድርገው ማምተው ነው የሚገኙት። ስለዚህ ሲወተር ፒውር የሆነ ሰብስታንስ አይደለም። ምክንያቱም በባህር ውስጥ የተለያዩ ሜታሎች በተለያየ አማውንት ዲዞልቭ አድርገው ሊገኙ ስለሚችሉ ፊክስድ የሆነ ኮምፖዚሽን የለውም ሲወተር። ስለዚህ ፒውር ሰብስታንስ ነው አትሉትም። ነገር ግን ተማሪዎች የተለያዩ አይኖች ሊሆኑ ይችላሉ፣ ሜታሎች ሊሆኑ ይችላሉ በወተር ውስጥ ዲዞልቭ አድርገው ሲገኙ ግን ዩኒፎርም የሆነ ሶሉሽንን ነው ሜክ አድርገው የምናገኘው። ስለዚህ ሲወተር ምንድን ነው? ሆሞጂኒየስ ሚክስቸር ነው ማለት ነው። ይህንን እንድትይዙ። ኤች ጋር ስንመጣ ምንድን ነው የሚለን? ስትሪም ዊዝ ሳንድ አት ዘ ቦተም። ይሄ ጅረት ነው ማለት ነው። ውሃ የሚፈስ ውሃ እንደ ሪቨር አድርጋችሁ ብትወስዱት እዛ ውስጥ ደግሞ ሳንድ አት ዘ ቦተም ላይ ተኝቶ ቢገኝ እንደዚህ አይነትን ሶሉሽን ምንድን ነው የምንለው? ሄትሮጂኒየስ ነው የምንለው። ምክንያቱም ሳንዱ አት ዘ ቦተም ላይ ተኝቶ ነው ያለው፣ ውሃው ደግሞ ከላይ ነው ያለው። ስለዚህ የተለያየ ፌዝ ነው ያለው። አንድ ወጥ የሆነ ወይ ደግሞ ዩኒፎርም የሆነ ሶሉሽን አይደለም። ስለዚህ አንድ ሶሉሽን ደግሞ ዩኒፎርም ካልሆነ ምንድን ነው የምንለው? ሄትሮጂኒየስ ሚክስቸር ነው የምንለው። ስለዚህ ኤች ሄትሮጂኒየስ ሚክስቸር እንለዋለን ማለት ነው። ስለዚህ ተማሪዎች በዚህ ፒውር ሰብስታንስ፣ ሆሞጂኒየስ ሚክስቸር፣ ሄትሮጂኒየስ ሚክስቸርን አይደንቲፋይ ማድረግ ትችላላችሁ። አይ ቲንክ ግልጽ ይመስለኛል። በቀጣይ ደግሞ የምናየው ተማሪዎች በ2.1 ስር የመጀመሪያውን ሳብ ኮንተንት እናያለን። 2.11 ይህ ደግሞ ሰስፔንሽን፣ ሶሉሽን፣ ኮሎይድ ስለምንላቸው ነገሮች ማለት ነው። ሶ at the end of this section a student will be able to አለ ይህንን ሳብ ኮንተንት ተምረን ከጨረስን በኋላ ከናንተ ማወቅ የሚጠበቁባችሁ ነገሮች አሉ። የመጀመሪያው ሰስፔንሽን የምንለው ሲሆን ሌላኛው ደግሞ ሶሉትን፣ ሶልቨንትን፣ ሶሉሽንን ምን ማድረግ ዲፋይን ማድረግ ከናንተ ይጠበቃል።
ሌላው ኤክስፕሌን ዲፈረንት ታይፕ ኦፍ ሶሉሽን የተለያዩ ታይፕ ኦፍ ሶሉሽኖች አሉ እነዛ ምን ማድረግ ኤክስፕሌን ማድረግ ከናንተ ይጠበቃል ሌላው ጊቭ ኤግዛምፕል ፎር ኢች ታይፕ ኦፍ ሶሉሽን ለእያንዳንዱ ታይፕ ኦፍ ሶሉሽን ደግሞ ምን ኤግዛምፕል መስጠት መቻልም አለባችሁ በመጨረሻ ኮሎይድ የምንለው ታይፕ ኦፍ ሶሉሽን ምንድነው የሚለውን ነገር ዲስክራይብ ማድረግ ከናንተ ይጠበቃል ማለት ነው ሶ እነዚህ ነገሮች ከዚህ ሳብ ኮንተንት ካወቃችሁ በቂ ነው ሶ በደንብ አድርገን እንማራዋለን እሺ ሚክስቸር ካን ቢ ፈርዘር ዲቫይድድ ኢንቱ አለ እንግዲህ ሚክስቸር ፈርዘር ደግሞ ክላሲፋይ ይደረጋል ቅድም ብያችኋለሁ ሚክስቸርን ሰብስታንሶቹ ሚክስ ካደረጉ በኋላ ዩኒፎርም ሶሉሽንን ፎርም ያደርጋሉ ወይስ አያረጉም በሚለው ላይ ዲፔንድ በመሆን ነው ሆሞጂኒየስ ሄትሮጂኒየስ ያልን ክላሲፋይ የምናደርገው ነገር ግን ደግሞ ከዚህም ደግሞ ዲፕ ገብተን ሚክስቸርን ወደ ተለያዩ ሰስፔንሽን ኮሎይድ ሶሉሽን ወደሚባሉ ነገሮች ክላሲፋይ ማድረግ እንችላለን ሶ አንድን ሚክስቸር ሰስፔንሽን ኮሎይድ ሶሉሽን እያልን ሚክስ የምናደርገው ደግሞ ተማሪዎች በሶሉሽን ውስጥ ባሉ ፓርቲክሎች ላይ ዲፔንድ ነው እነዛ ፓርቲክሎች እንዴት ነው ቢሄቭ የሚያደርጉት ለምሳሌ በአንድ ሶሉሽን ውስጥ ወይ ደግሞ በአንድ ሊኩዊድ በሆነ ሶሉሽን ውስጥ የሆኑ ፓርቲክሎች ቢኖሩ እነዚህ ፓርቲክሎች በዚህ ሊኩዊድ ውስጥ እንዴት ነው ቢሄቭ የሚያደርጉት የሚለው ላይ ዲፔንድ በመሆን ማለት ነው ሰስፔንሽን ኮሎይድ ሶሉሽን እያልን ክላሲፋይ የምናደርገው ስለዚህ አንድ ባንድ እስቲ ሰስፔንሽን ምንድነው ኮሎይድ ሶሉሽን ምንድነው የሚሉትን ነገሮች እናያለን እንጀምር በመጀመሪያ የምናየው ሰስፔንሽን ነው ሰስፔንሽን ምን ማለት ነው ሰስፔንሽን is a heterogeneous mixture where solid particles are spread throughout a liquid but do not dissolve and settle out when left undisturbed ምን እያላችሁ ነው ተማሪዎች ሰስፔንሽን ማለት ሄትሮጂኒየስ የሆነ ሚክስቸር ሆኖ በሊኩዊድ ውስጥ ተበትነው ያሉ ሶሊድ ፓርቲክሎችን ያዘ እንዲሁም ደግሞ እነዚህ ሶሊድ ፓርቲክሎች ዲዞልቭ የማያደርጉ እንዲሁም ደግሞ አንዲስተርብድ በሚሆኑበት ጊዜ ወይ ደግሞ ያንን ሶሉሽን መነቅነቅ በመናቆምበት ጊዜ ስር ላይ ሂደው ሴትል አውት የሚያደርጉ የሚዘቅጡ ከሆነ እንደዚህ አይነትን ሚክስቸር ምን እንለዋለን እያላችሁ ነው ሰስፔንሽን እንለዋለን እያላችሁ ነው ይሄ ማለት ምን ማለት ነው እዚህ ጋር መጥቼ ላሳያችሁ ሉክ ሰስፔንሽን አሁን የሆነ ሊኩዊድ አለ በዛ ሊኩዊድ ውስጥ ደግሞ ሶሊድ የሆኑ ፓርቲክሎች ተበትነዋል እንደምታዩት እዚህ ጋር ሶ እነዚህ ሶሊድ ፓርቲክሎች ደግሞ ምንዳቸው ዲዞልቭ የማያደርጉ ናቸው የማይማሙ ናቸው ሶ የማይማሙ ብቻ ሳይሆን ደግሞ ከሆነ ታይም በኋላ አፍተር a given period of time ስር ላይ መጥተው የሚዘቅጡ ከሆነ እንደዚህ አይነትን ሶሉሽን ምን እንለዋለን ሰስፔንሽን እንለዋለን ማለት ነው ስለዚህ ባጭሩ ሰስፔንሽን የምንለው ተማሪዎች ዲዞልቭ የማያደርጉ ሶሊድ ፓርቲክሎች በሆነ ሊኩዊድ ውስጥ ተበትነው ያሉበት ሆኖ ከሆነች ታይም በኋላ ደግሞ እነዛ ሶሊድ ፓርቲክሎች ስር ላይ ሂደው ሴትል አውት የሚያደርጉ ወይ ደግሞ የሚዘቅጡ ከሆነ እንደዚህ አይነትን ሶሉሽን ምን እንለዋለን ሰስፔንሽን እያልን እንጠራዋለን ማለት ነው አይ ቲንክ የተረዳችሁ ይመስለኛል ሌላው the particle are large enough to be seen with naked eye በዚህ በሰስፔንሽን ውስጥ ተማሪዎች ያሉት አንዲዞልቭድ የሆኑ ሶሊድ ፓርቲክሎች ምንድናቸው ላርጅ ኢነፍ ናቸው በአይናችን ለመታየት በቂ ሳይዝ አላቸው ለዛም ነው ተማሪዎች ሳይዛቸው ትልቅ ስለሆነ ነው ከሆነች ታይም በኋላ ሂደው ስር ላይ የሚዘቅጡት እንጂ ሳይዛቸው በጣም ትንሽ ብትሆንማ እዛው በሊኩዊድ ውስጥ ተበትነው ሰስፔንድ ሆነው ይቀሩ ነበር ነገር ግን ሳይዛቸው በአይን ለመታየት እንኳን በቂ ሳይዝ አላቸው ያ ማለት ሳይዛቸው ትልቅ ነው ማለት ነው ስለዚህ ስር ላይ ሂደው ሴትል አውት ያደርጋሉ ሶ ሌላው እዚህ ጋር ልጠይቁ የምትችሉት በሰስፔንሽን ውስጥ የሚገኙ ፓርቲክሎች ሳይዛቸው እንዴት ነው በጣም ስሞል ነው ወይ ከተባለ አይደለም ላርጅ ኢነፍ በአይናችን ለመታየት በቂ የሆነ ሳይዝ አላቸው ብላችሁ መለስ አለባችሁ ሌላው the mixture appear cloudy and the particle settle out down when left undisturbed አለ ምን ያላችሁ ነው ሚክስቸር ይሄ የሰስፔንሽን ሚክስቸር ተማሪዎች ክላውዲ መስሎ ነው የሚታየው ያ ማለት ደመና ይመስል ያልጠራ ነገር የደፈረሰ ነገር መስሎ ነው የሚታያችሁ በሆነ ቃው ለምሳሌ እኔ አንድ ሰስፔንሽን የሆነ ሶሉሽን ባመጣላችሁ ያ ነገር ክላውዲ ያ ማለት ክሊር ያልሆነ የደፈረሰ የሚመስል ሶሉሽን ሆኖ ነው የሚታያችሁ እንዲሁም ደግሞ ይሄንን ሶሉሽን መነቅነቅ በመታቆሙበት ጊዜ ያ ማለት ይሄንን ብርጭቆ ለምሳሌ የምትወዛውዙ የምታነቃንቁት ከሆነ እንደነገርኳችሁ ክላውዲ የሆነ ወይ ደግሞ የደፈረሰ ነገር መስሎ ነው የሚታያችሁ ሶ ይሄንን ነገር መነቅነቅ ወይ ደግሞ አንዲስተርብድ ማድረግ በመታቆሙበት ጊዜ ያ ማለት ሶሉሽኑን የሆነ ስታብል የሆነ ቦታ ላይ ስታስቀምጡት
በዛ በሊኩዊድ ውስጥ ተበትነው ያሉ ሶሊድ ፓርቲክሎች ስር ላይ የመጡ ሴትል አውት ያደርጋሉ ፓርቲክሎቹ። ለምንድነው ፓርቲክሎቹ ሴትል አውት የሚያደርጉት ከተባለ ሳይዛቸው ላርጅ ስለሆነ ብላችሁ መመለስ አለባችሁ። ሌላው ተማሪዎች ሰስፔንሽን ካን ቢ ሴፓሬትድ ኢዚሊ ባይ ፊልትሬሽን። በፊልትሬሽን እነዚህን ሶሊድ ፓርቲክሎች ምን ማድረግ እንችላለን? ሴፓሬት ማድረግ እንችላለን። ለምን? ሳይዛቸው የፓርቲክሎቹ ሳይዝ ትልቅ ስለሆነ ተማሪዎች በፊልትሬሽን በማጣሪያ በምንለው ነገር ከሊኩዊዱ ሴፓሬት ልናረጋቸው እንችላለን። ሌላው እንደ ኤግዛምፕል እንግዲህ ቾክ ፕላስ ወተር፣ ሳንድ ፕላስ ወተር፣ ሙዲ ወተር፣ ስላክድ ላይም ኢን ወተር፣ እነዚህ በሙሉ የምን ኤግዛምፕሎች ናቸው? የሰስፔንሽን ኤግዛምፕሎች ናቸው ማለት ነው። እሺ በመቀጠል ደግሞ የምናየው ተማሪዎች ሶሉሽን ነው። ሶሉሽንስ ምንድን ነው የሚለውን እኔ ሶሉሽን ኢዝ ኤ ሆሞጂኒየስ ሚክስቸር ኢን ዊች ሶሉት ኢዝ ኮምፕሊትሊ ዲዞልቭድ ኢን ሶልቨንት አለ። ምን ያላችሁ ነው? ሶሉሽን ሆሞጂኒየስ የሆነ ሚክስቸር ነው። ለምን? ሶሉቱ በሶልቨንት ውስጥ ኮምፕሊትሊ ዲዞልቭ ስለሚያደርግ ማለት ነው። ስለ ሶሉትና ሶልቨንት ነግራችኋለሁ በደንብ አድርጌ። ስለዚህ ግን እዚህ ጋር መያዝ ያለባችሁ ሶሉሽን ምንድነው ከተባላችሁ ሆሞጂኒየስ የሆነ ሚክስቸር ሆኖ ሶሉቱ በሶልቨንት ውስጥ ኮምፕሊትሊ ዲዞልቭ የሚያደርግ አይነት ሚክስቸር ሶሉሽን እያላችሁ ትጠሩታላችሁ ማለት ነው። እሺ ቢኮዝ ዘ ሶሉት ዲዞልቭ አለ ዘ ፓርቲክል ሳይዝ ቢካም ኤክስትሪምሊ ስሞል that means atoms, ion or molecule so the mixture looks uniform throughout አለ። ምን እያላችሁ ነው ተማሪዎች? ሶሉቱ በሶልቨንት ውስጥ ዲዞልቭ የሚያደርግበት ጊዜ ሶሉቱ ሚክስ የሚያደርገው በአተም በአየን በሞሊኪዩል ደረጃ ስለሆነ እነዚህ አተም አየን ሞሊኪዩል የምንላቸው ደግሞ ኤክስትሪምሊ ስሞል የሆነ ሳይዝ ስላላቸው ሚክስቸሩ አንድ ወጥ የሆነ ነገር መስሎ ነው የሚታየን እያላችሁ ነው። ያ ማለት ምን ማለት መሰላችሁ? አሁን ለምሳሌ ይሄ ሊኩዊድ ቢኖርና እዚህ ሊኩዊድ ውስጥ እነዚህ የምታያቸው ፓርቲክሎች አተም ወይ ደግሞ አየን ወይ ደግሞ ሞሊኪዩል ቢሆኑ በአይናችሁ አይታችሁ አትለዩትም። አንድ ወጥ የሆነ ሶሉሽን ነው እዚህ ጋር የሚታያችሁ። ለምን? እነዚህ አተም ሞሊኪዩል አየን የምንላቸው ነገሮች ሳይዛቸው ኤክስትሪምሊ ስሞል የሆነ ስለሆነ በአይናችሁ አይደለም በማይክሮስኮፕ እንኳን አይታችሁ አትለዩትም። ሶ አንድ ወጥ የሆነ ሶሉሽን ነው የሚታያችሁ። ስለዚህ እዚህም ጋር እያላችሁ ያለው ያንን ነው። ሌላው ሶሉሽን አር ኤቭሪዌር አለ። ሶሉሽን ኤቭሪዌር አለ። ለምሳሌ ኤር አየሩ ሶሉሽን ነው። ምክንያቱም የተለያዩ ኮምፖነንቶቹ በአይን አይታዩም። አንድ ወጥ የሆነ ሶሉሽን ነው ሜክ የሚያደርጉት። ሻይን ብትወስዱ፣ ኮፊን ብትወስዱ፣ ሶዳ፣ ይሄ ደግሞ በሊኩዊድ ውስጥ ጋሸስ ጋዞች ዲዞልቭ ሆነው ያሉበት ሶሉሽን ማለት ነው። ሌላው እዚህ ጋር ብለድ ይላል ተማሪዎች ቴክስታችሁ ላይ። ነገር ግን ብለድ ሶሉሽን አይደለም። ይሄ እንዳትሳሳቱ። ብለድ ሄትሮጂኒየስ ሚክስቸር ነው። ምን አይነት ሄትሮጂኒየስ ሚክስቸር ከተባለ በኋላ እንማረዋለን። ኮሎይድ የሚባል ሄትሮጂኒየስ ሚክስቸር አለ። እሱ ነው እንጂ ሶሉሽን አይደለም። ብለድም ሚልክም ሶሉሽኖች አይደሉም። ምንድናቸው? ኮሎይድ ናቸው። በስተት ነው ቴክስታችሁ ላይ ገባው። ስለዚህ ይህን ነገር እዚህ ጋር ታወጡታላችሁ ማለት ነው። እዚህ ጋር ለማስረዳት እንዲመቻኝ ነው እዚህ ጋር ያመጣሁት። እንዲሁም ደግሞ ሌሎች ቦዲ ፍሉዶች አሉ። እነሱን ጨምሮ እንግዲህ ምንድናቸው? ሶሉሽን ናቸው። በአጭሩ ሶሉሽን የምትሉት ሆሞጂኒየስ ሚክስቸር ከሆነ ሶሉሽን ነው። እንግዲህ ተማሪዎች ሶሉሽን ስንት ኮምፖነንቶች አሉት? ሁለት ኮምፖነንቶች አሉት። ምንና ምን? ሶሊዩት የሚባልና ሶልቨንት የሚባል ማለት ነው። በአማርኛ ሶሊዩት የምንለው ምንድነው? ሟሚ የምንለው ሟሚ። ሶልቨንት የምንለው ደግሞ አሟሚ። በኦሮምኛ ደግሞ ተማሪዎች ሶሊዩት የምንለው ቡልቡለማ ይሰጀኑ የወተው ሶልቨንት እኑን የተጀነሞ ቡልቡላ ይሰጀኑ ላችሁ ቡልቡለማ ፊ ቡልቡላ አከ እንደገና ከና እንቀጥል ተማሪዎች። ስለዚህ ሶሉሽን ሁለት ኮምፖነንቶች አሉት፣ ሶሊዩት እና ሶልቨንት ናቸው ካልን አንድ የሚሰጠን ሶሉሽን ሶሊዩት እና ሶልቨንቱን አይደንቲፋይ አድርጉ ትባላላችሁ። ያንን ነገር እንዴት ነው አይደንቲፋይ የምናደርገው የሚለውን ነገር ደግሞ እዚህ ጋር ልንገራችሁ። ሶልቨንት ኢዝ ዘ ሜጀር ኮምፖነንት ኦፍ ዘ ሶሉሽን። ሶልቨንት ሁልጊዜ ሜጀር ኮምፖነንት ኦፍ ሶሉሽን ነው። ያ ማለት በሃየር አማውንት በሶሉሽናችሁ ውስጥ የሚገኘው ሁልጊዜ ምንድነው? ሶልቨንት ነው። ሶሊዩት ደግሞ የምንለው ማይነር ኮምፖነንት ነው። ያ ማለት ተማሪዎች ሁለት ሰብስታንሶችን ሚክስ ስታደርጉ አንደኛው ሰብስታንስ 60%፣ ሌላኛው ሰብስታንስ ደግሞ 40% ሆኖ ሶሉሽንን ሜክ የሚያደርጉላችሁ ከሆነ ያ ትልቅ አማውንት ያለው
ወይ ደግሞ ሜጀር ኮምፖነንት የምንለው ያ እንደምንድነው አክት የሚያደርገው እንደ ሶልቨንት ነው ኮንሲደር የሚደረገው። በትንሽዬ አማውንት ያለውን ደግሞ እንደምንድነው የምናየው እንደ ሶሉት ነው የምናየው ማለት ነው። ለምሳሌ 40% ኦፍ ሶዲየም ክሎራይድን እና 60% ኦፍ H2O አንድ ላይ ሚክስ አድርገን ሶሉሽን ፎርም የምናረግ ከሆነ ሶልቨንታችሁ ማን ነው ከተባለ ሜጀር ኮምፖነንታችሁ ነው። ያ ማለት ምንድነው 60%ቱ ማን ነው ወተር። ስለዚህ ወተር ሶልቨንታችን ነው። ይሄ ደግሞ በትንሽ አማውንት ስለሚገኝ ሶሉታችን ይሆናል ማለት ነው። ስለዚህ በሶልቨንት ውስጥ ሜጀር ኮምፖነንት ሶልቨንት ነው፣ ማይነር ኮምፖነንታችሁ ደግሞ ሶሉት የምንለው ነው። ሌላው ኢፍ ዘ ኮምፖነንት አር 50-50 ኢዚየር ካን ቢ ኮንሲደርድ ዘ ሶሉት አለ። ነገር ግን ተማሪዎች ሁለቱም ኮምፖነንቶች 50-50% ወይ ደግሞ ኢኳል በሆነ አማውንት ሚክስ እያደረጉ ከሆነ ከሁለቱ አንዱን እንደ ሶሉት ኮንሲደር ማድረግ ትችላላችሁ። አሁን ለምሳሌ 50% አልኮል እና 50% ውሃን ሚክስ እያደረግን ከሆነ ሁለቱም ኢኳል አማውንት ስለሆኑ አንዱን እንደ ሶሉት ኮንሲደር ማድረግ ትችላላችሁ፣ ሌላኛውን ደግሞ እንደ ሶልቨንት ማለት ነው እያላችሁ ነው። ሌላው ተማሪዎች እዚህ ጋር የምነግራችሁ በሶልቨንትና በሶሉት ላይ ማለት ነው ኢንትራንስ ላይ ልጠየቁ የምትችሉት ስቴት ኦፍ ሶሉሽናችሁን ዲተርማይን የሚያደርግላችሁ የሶሉሽን ኮምፖነንት የትኛው ነው ከተባለ ማን ነው የምትሉት? ሶልቨንት ነው የምትሉት። ለምን? ስቴት ኦፍ ሶሉሽን ዲተርማይን የሚያደርግላችሁ ስል ምን ማለት ነው? ሶሉሽኑ ፋይናል የምታገኙት ሶሉሽን ሊኩዊድ እንዲሆን፣ ጋዝ እንዲሆን፣ ሶሊድ እንዲሆን የሚያደርግላችሁ ወይ ደግሞ የሚወስነው የትኛው ነው ከተባለ ማን ነው የምትሉት? ያልኳችሁ ሶልቨንት ነው የምትሉት። ስቴት ኦፍ ሶሉሽን ሁልጊዜ ዲተርማይን የሚያደርገው ሶልቨንት ነው። ያ ማለት ሶልቨንታችሁ ሊኩዊድ ሆኖ ሶሉቱ የፈለገ ጋዝ፣ ሊኩዊድ፣ ሶሊድ ቢሆን ፋይናሊ የምታገኙት ሶሉሽን ምንድን ነው? ሊኩዊድ ነው የምታገኙት ማለት ነው። አሁን ለምሳሌ ሶዲየም ክሎራይድ ምንድን ነው? ሶሊድ ነው። ሶልቨንታችን ወተር ከሆነ ሶዲየም ክሎራይድና ወተርን ሚክስ በማድረግበት ጊዜ ፋይናሊ የማገኘው ሶሉሽን ምንድን ነው? ሊኩዊድ የሆነ ሶሉሽን ነው የማገኘው። ለምን? ሶልቨንቴ ሊኩዊድ ስለሆነ። ሱገርና ወተርንም እንደዛ ውሰዱ። ወተር እንደ ሶልቨንት የምጠቀመው ከሆነ ሱገርን በወተር ውስጥ ብጨምር ፋይናሊ የማገኘው ሶሉሽን ምንድነው? ሊኩዊድ የሆነ ሶሉሽን ነው። ስለዚህ ስቴት ኦፍ ሶሉሽንን የሚወስንላችሁ የትኛው ነው ከተባለ ሶልቨንት ነው የምትሉት። ሌላ ደግሞ እዚህ ጋር ልጠይቁ የምትችሉት ተማሪዎች ምንድነው ፌስ ቼንጅ ሃፕን የሚያደርገው ወይ ደግሞ ፌስ ቼንጅ ኦከር የሚያደርገው ሶሉት ላይ ነው ወይስ ሶልቨንት ላይ ነው ከተባላችሁ ደግሞ ምን እንደምትሉት ሶሉቱ ላይ ነው ፌስ ቼንጅ ኦከር የሚያደርገው እንጂ ሶልቨንት ላይ ፌስ ቼንጅ ኦከር አያደርግም። ይሄ ማለት ምን ማለት መሰላችሁ? አሁን ለምሳሌ ሶዲየም ክሎራይድ እንደ ሶሉት ብጠቀመውና ከወተር ጋር ሚክስ ባረገው ሚክስ ካደረግኩኝ በኋላ ፋይናሊ የማገኘው ሊኩዊድ የሆነ ሶሉሽን ነው። ይሄ ሶዲየም ክሎራይድ ቅድም ምን ነበር? ሶሊድ ነበር። ነገር ግን በወተር ውስጥ ከተጨመረ በኋላ ምን ይሆናል? እሱ ራሱ ወደ ሊኩዊድነት ይቀየራል። ለምን? ስለሚሟሟ ማለት ነው። ስለዚህ ፌስ ቼንጅ ኦከር እያደረገ ያለው ማን ላይ ነው ማለት ነው? ሶዲየም ክሎራይድ ላይ ነው። ቅድም ሶሊድ ነበር፣ ሶሉሽን ሜክ ካረገ በኋላ ግን ወደ ሊኩዊድነት ተቀየረ። ወተሩ ግን ወይ ደግሞ ሶልቨንቱ ግን ቅድምም ሊኩዊድ ነበር፣ ሶሉሽኑ ሜክ ከተደረገ በኋላም ስቲል ሊኩዊድ ነው፣ አይቀየርም። ስኳርን በውሃ ውስጥ ሲጨምሩም እንደዛው። ስኳር ምንድን ነው? ሶሊድ ነው። ልክ በውሃ ውስጥ ሲጨመር ግን ወደ ፈሳሽነት ይቀየራል። ስለዚህ ፌስ ቼንጅ ኦከር እያደረገ ያለው ማን ላይ ነው ማለት ነው? ሶሉት ላይ ነው። ስለዚህ ጥያቄ ልጠይቁ ትችላላችሁ። ፌስ ቼንጅ ኦከር የሚያደርገው የሶሉሽን ኮምፖነንት የትኛው ላይ ነው ከተባለ ማን ነው የምትሉት? ሶሉት ላይ። ሶልቨንት ላይ መቼም ቢሆን ፌስ ቼንጅ ኦከር አያደርግም። እችን ነገር እንድትይዙ። እሺ፣ ሌላው ምንድነው የሚለን እዚህ ጋር when gas or solid dissolve in a liquid the gas or solid is a solute አለ። ምንድነው? አንድ ጋዝ ወይ ደግሞ ሶሊድ በሆነ ሊኩዊድ ውስጥ ዲዞልቭ የሚያደርግ ከሆነ ሊኩዊዱ ምንድነው ማለት ነው? ሶልቨንት ነው። እነዚህ ሁለቱ ደግሞ በሊኩዊድ ውስጥ ዲዞልቭ እያደረጉ ወይ ደግሞ እየሟሙ ስለሆነ እነዚህ ምንዳቸው? ሟሚ ወይ ደግሞ ሶሉት ነው እያልን የምንጠራቸው ማለት ነው። ሌላው when two liquid mix the larger amount liquid is solvent and the smaller amount liquid is solute አለ። ሁለት ሊኩዊዶችን ሚክስ በምታደርጉበት ጊዜ ላርጅ አማውንቱ እንደ ሶልቨንት ነው ኮንሲደር የሚደረገው፣ ዘ ስሞለር አማውንቱ ደግሞ ምንድነው ያላችሁ ነው? ሶሉት ነው ያላችሁ ነው። ለምሳሌ 40% አልኮልን እና 60% ኦፍ ወተርን ሚክስ የምታደርጉ ከሆነ ኢንላርጅ አማውንት የሚገኘው ወተሩ ስለሆነ አሰ ሶልቨንት ኮንሲደር ታደርጉታላችሁ ማለት ነው። ሌላው ተማሪዎች ከዚህ ከሶልቨንትና ሶሉቱን አይደንቲፋይ በማድረግ ጋር አንዳንድ ስህተቶችን እንዳሰሩ ለማሳሰብ ያክል አንድ ነገር ልንገራችሁ። ወተር ዩኒቨርሳል ሶልቨንት ነው። ስለዚህ በምንም አይነት አማውንት በሶሉሽን ውስጥ ከተገኘ ያ ወተር እንደ
ሶልቨንት ነው ኮንሲደር የሚደረገው የሚል የተሳሳተ እንትን አለ። በእርግጥ ይሄ አሻሚ ነገር ነው። ነገር ግን ክሊር ለማድረግ ያክል ወተርና ሊኩዊድ ሌላ ሊኩዊድ ሚክስ ካደረጉና የወተሩ አማውንት ትንሽ ከሆነ ያ ወተር እንደ ሶሉት ነው ኮንሲደር የሚደረገው እንጂ ዩኒቨርሳል ሶልቨንት ስለሆነ በትንሽዬም አማውንት ሆኖ ያ ወተር እንደ ሶልቨንት ኮንሲደር ሊደረግ አይችልም። ወተር ዩኒቨርሳል ሶልቨንት ነው የሚባለው ተማሪዎች ከምን የተነሳ ነው? ከሌሎች ሊኩዊዶች በተለየ መንገድ አብዛኞቹን ሰብስታንሶች ዲዞልቭ የማድረግ አቅም ስላለው በዛ ምክንያት ወተር ዩኒቨርሳል ሶልቨንት ነው ይባላል። ስለዚህ ተማሪዎች አሁን በነገርኳችሁ መሰረት ለምሳሌ የአልኮሉ 60% ሆኖ አልኮል 60% እና እንዲሁም 40% ኦፍ ወተርን ሚክስ ብታረጉ ሶልቨንቱ የትኛው ነው ከተባለ ኢንላርጅ አማውንት የሚገኘው አልኮሉ ነው የምትሉት እንጂ ወተር 40%ቱ ምንድነው ሶሉት ነው የሚባለው። ይህን ነገር እንድትረዱ። እሺ ሌላው አሁንም እዚህ ጋር ሌላ ኢንትራንስ ኤግዛም ላይ ልትጠየቁ ትችላላችሁ ብዬ የማስበው ምንድነው ያው ሶሉሽን እንግዲህ የሁለት ኮምፖነንቶች ድምር ነው ብያችኋለሁ፣ የሶሉትና የማን የሶልቨንት። ስለዚህ የሶሉሽናችሁ ማስ የሶሉቱና የሶልቨንቱ ድምር ነው ማለት ነው። አሁን ለምሳሌ 40 ግራም ኦፍ ሶሊድን 40 ግራም ኦፍ ሱገርንና 50 ግራም ኦፍ ወተርን ሚክስ ባደርግ ፋይናሊ የማገኘው የሶሉሽኑ ማስ ምንድነው ማለት ነው 90 ግራም ነው የሚሆነው የሁለቱ የሶሉሽን ድምር ስለሆነ። ቮሊዩም ግን እንደዛ አይደለም። ለምሳሌ ተማሪዎች 10 ሊትር ኦፍ ሱገርንና 50 ሊትር ኦፍ ወተርን ሚክስ ብታደርጉ ፋይናሊ የምታገኙት የሶሉሽናችሁ ቮሊዩም 60 ላይሆን ይችላል፣ የሁለቱ ድምር ላይሆን ይችላል። ከዛ ሊበልጥም ሊያንስም እኩልም ሊሆን ይችላል ቮሊዩሙ። ለምሳሌ ሁለት ሰብስታንሶች ሚክስ በሚያደርጉበት ጊዜ ተማሪዎች ለምሳሌ እንበልና ሶዲየም ክሎራይድ በወተር ውስጥ ሚክስ በሚያደርግበት ጊዜ ሶዲየም ክሎራይዱ ወደ ሶዲየም አይንና ወደ ክሎራይድ አይን ይቀየራል። እነዚህ ፓርቲክሎች ሂደው በወተር ሞሊኩሎች መካከል ባለችው ስፔስ ላይ የሄዱ ሊገቡ ይችላሉ። ያኔ ቮሊዩሙ እናንተ እንደምታስቡት የሁለቱ ድምር ላይሆን ይችላል ማለት ነው። ሊበልጥም ደግሞ ይችላል ተማሪ። ለምን? አንዳንድ ሰብስታንሶች በወተር ሞሊኩል መካከል ሂደው ሲገቡ ኤክስፓንድ እንዲያደርግ ያደርጉታል። ስለዚህ ቮሊዩሙ እናንተ ኤክስፔክት ካረጋችሁት በላይ ሊሄድ ይችላል ማለት ነው። እንቀጥል ተማሪዎች። እዚህ ዩኒት ላይ ሁለተኛውን ኢንትራንስ ኤግዛም ጥያቄ እንሰራለን። ምንድን ነው የሚለው? a beaker filled to the 100 milliliter mark with salt, the salt has a mass of 100 gram, and another beaker to the 100 milliliter mark with water, the water has a mass of 100 gram, are mixed together in a bigger beaker until the salt is completely dissolved. What will be the mass of the solution? ምን እያላችሁ ነው ተማሪዎች? ቮሊዩሙ 100 ሚሊ ሊትር እና እንዲሁም ደግሞ ማሱ 100 ግራም የሆነን ሳልት ከቮሊዩሙ 100 ሚሊ ሊትር እንዲሁም ማሱ ደግሞ 100 ግራም ከሆነ ወተር ጋር ሚክስ ብናረገው በትልቅ ቢከር ውስጥ የሶሉሽናችሁ ማስ ምን ያክል ነው እያላችሁ ነው። ለማስረዳት ያክል እዚህ ጋር ሳልት ቢኖረን ይህንን ሳልት ሶዲየም ክሎራይድ እንበለው። ቮሊዩም ኦፍ ሳልታችሁ ስንት ነው? 100 ሚሊ ሊትር ነው። እንዲሁም ደግሞ ማስ ኦፍ ሳልታችሁም ስንት ሰጥቷችኋል? 100 ግራም ተሰጥቷችኋል። ሌላው ወተር ነው፣ H2O እንበለው እዚህ ጋር። የዚህ ደግሞ ቮሊዩሙ 100 ሚሊ ሊትር ነው። ማሱ ደግሞ ምንድነው ተማሪዎች? 100 ግራም ነው። እንግዲህ ተማሪዎች ይሄ ምንድነው? in a beaker until the salt is completely dissolved ሳልቱ በወተር ውስጥ completely dissolved ሲሆን የሶሉሽናችሁ ማስ ምንድነው የሚሆነው ነው። እንግዲህ ይሄ ምንድነው? ሶልቨንት ነው። ይሄ ደግሞ ምናችን ነው? ሶሉታችን ነው። ይሄ ሶሉታችን ነው፣ ይሄ ሶልቨንታችን ነው። ቅድም ብያችኋለሁ። ማስ ኦፍ ሶሉሽን ከተጠየቃችሁ ማስ ኦፍ ሶሉት ፕላስ ማስ ኦፍ ሶልቨንት ጋር እኩል ነው ብያችኋለሁ። ስለዚህ አሁንም እዚህ ጋር ይጠይቅና ያለው ማስ ኦፍ ሶሉሽን ነው። ማስ ኦፍ ሶሉሽን ማለት ደግሞ ማስ ኦፍ ሶሉት ፕላስ ማስ ኦፍ ሶልቨንት ነው ብያችኋለሁ። የሶሉታችሁ ማስ ስንት ነው? 100 ግራም ተሰጥቷችኋል። ማስ ኦፍ ሶልቨንት ስንት ተሰጥቷችኋል? 100 ግራም ተሰጥቷችኋል። ስለዚህ ምንድነው? 200 ግራም ነው። ስለዚህ ማስ ኦፍ ሶሉሽናችሁ ኤግዛክትሊ 200 ግራም ነው የሚሆነው ማለት ነው። ኤም እንደሚለው it will be much more than 200 ግራም ነው። ኤግዛክትሊ 200 ግራም ነው የሚሆነው ተማሪዎች። አንሰራችን ሲ ነው የሚሆነው። ከዚህ ሊያንስም ሊበልጥም አይችልም። ማስ ሁልጊዜ ኮንዘርቭድ ነው ብያችኋለሁ። በሶሉሽን ጊዜ የሶሉቱና የሶልቨንቱን ድምር ነው የሚይዘው። ነገር ግን ቮሊዩም ብትጠየቁ ኑሮ ግን ተማሪዎች የሶሉሽናችሁ ቮሊዩም ከዚህ በፊት እንደነገርኳችሁ
ቮሊዩሙ ኤግዛክትሊ የሶሉቱና የሶልቨንቱ ድምር ላይሆን ይችላል ብያችኋለሁ። እኩልም ሊሆን ይችላል፣ ሊያንስም ይችላል፣ ሊበልጥም ይችላል። ሶስተኛውን ኢንትራንስ ኤግዛም ጥያቄያችንን እንስራ ተማሪዎች። ምንድነው የሚለው? what is the solvent in 70% of alcohol solution? 70% of alcohol solution ቢሰጣችሁ ሶልቨንታችሁ ማን ነው እያለ ነው። እንግዲህ ተማሪዎች አሁን እዚህ ጋር አልኮል 70% of alcohol solution እያላችሁ ነው። ስለዚህ አንዱ ሰብስታንስ አልኮል እንደሆነ እየነገራችሁ ነው። ስለዚህ ሌላው ደግሞ ቀሪው ማን ነው? በቃ አልኮል ሶሉሽን አኳስ ሶሉሽን ከተባላችሁ ባይ ዲፎልት ወተር እንዳለ ማወቅ መቻል አለባችሁ። ስለዚህ ቀሪው 30% ምንድነው ማለት ነው? ወተር ነው እየተባላችሁ ነው። ስለዚህ ሶልቨንቱ ማን ነው እየተባለ ነው። ቀደም ብያችኋለሁ፣ ሁለት ሊኩዊዶች ሚክስ የሚያደርጉ ከሆነ the major ኮምፖነንቱ ሶልቨንት ይሆናል፣ the minor ኮምፖነንቱ ደግሞ ሶሉት ይሆናል ብያችኋለሁ። ስለዚህ ከነዚህ ከሁለቱ the major ኮምፖነንት ማን ነው? አልኮል ነው፣ in large amount ስላለ። ስለዚህ አልኮላችን ማን ነው ማለት ነው? ሶልቨንት ነው ማለት ነው። ይሄ ደግሞ ወተር ኢን ማይነር አማውንት ስላለ ምንድነው የምንለው? ሶሉት ነው የምንለው። ስለዚህ አንሰራችን ማን ነው የሚሆነው? ሶልቨንት ስለሆነ የተጠየቅነው አልኮል። ሶሉት ብትጠየቁ ኖሮ ማን ይሆናል? ወተር ይሆን ነበር ማለት ነው። አንዳንድ መጽሐፎች ላይ ወተር ዩኒቨርሳል ሶልቨንት ስለሆነ ምንም እንኳን የአልኮሉ መጠን ቢበዛም ወተር ሁልጊዜ ሶልቨንት ነው የሚሉ ነገሮች አሉ። ይሄ ግን ትክክል አይደለም። ወተር ዩኒቨርሳል ሶልቨንት ነው የሚባልበት ምክንያት ከሌሎች ሊኩዊዶች በተለየ ብዙ ሰብስታንሶችን ዲዞልቭ ማድረግ አቅም ስላለው ነው እንደዛ የሚባለው ብያችኋለሁ። ስለዚህ ትክክለኛው አንሰራችን ቢ ነው የሚሆነው ማለት ነው።